እንደ ጉንዳን ግድግዳ ላይ መራመድ ብትችሉና ጉንዳኖቹ ማድረግ የሚችሉትን ነገር እያንዳንዱን ማድረግ የምትችሉ እንደሆነ ብታውቁ፣ በተጨማሪም የምትሸኑት ሽንት አሲድ እንደሆነ ብታውቁ ምን ነበር የምታደርጉት? በዛሬው ትዕይንታችን የምንመለከተው አንድ ፔሌ የተባለ ልጅ በጉንዳን ከተነደፈ በኋላ ባገኘው ኃይል የሚያደርጋቸውን ተግባራት አንድ በአንድ እንመለከታለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በፊልሙ መጀመሪያ ፔሌ የተባለ የ12 ዓመት ልጅ አይናፋርና ጭምት ልጅ መሆኑን ያስመለክተናል። በተጨማሪ ምንም አይነት ጓደኛም እንደሌለው እንመለከታለን። ተማሪዎቹ በትምህርት ቤት ውስጥ እንዳለ ራሱ ምንም የሚያውቁት ነገር አልነበረም። በዚህም ምክንያት ለራሱ ያለው አመለካከት በጣም የወረደ ነበረ። ይሁን እንጂ በትምህርት ቤት ውስጥ በድብቅ የሚወዳት አማንዳ የተባለች ልጅ ስትኖር በክፍሉ ውስጥም በጣም ታዋቂና ተወዳጅ ልጅ ነበረች። ነገር ግን እሷ ስለ ፔሌ መፈጠር ራሱ ምንም የምታውቀው ነገር አልነበረም። አይዳ የተባለች የአማንዳ እህት ደግሞ ከእነሱ ጋር በአንድ ክፍል ውስጥ አብራ የምትማር ስትሆን ከእህቷ ጋርም ተቃራኒ የሆነ ባህሪ ነበራት። አንድ ቀን ፔሌ ትምህርቱን ጨርሶ በአንድ ክፍል ጥግ ስር ተቀምጦ የሆነ አንድ ድምጽ በመስኮት በኩል በመስማቱ ወደ መስኮት በሚሄድበት ሰዓት ሁለት ጉልበተኛ ተማሪዎች አንድን የክፍሉን ተማሪ እያሰቃዩት ይመለከታል። ፔሌም ወዲያውኑ የያዘውን አፕል ምንም ሳያመነታ አንዱን ልጅ አናቱን ይመተዋል። ልጁንም ትተውት ትኩረታቸውን ወደ ፔሌ ያደርጋሉ። በዚህም መሃል እየተቀጠቀጠ የነበረው ልጅ እድሉን በመጠቀም ከአካባቢው ያመልጣል። ጉልበተኞቹም ልጆች ፔሌን በማፈላለግ ማባረር ይጀምራሉ። ከትንሽም አባሮች በኋላ በአንድ ቁጥቋጦ ውስጥ በመግባት ተደብቆ ያመልጣቸዋል። በዚህም ጊዜ በድንገት ጉንዳን ይነድፈዋል። ነገር ግን ፔሌ ብዙም ስላልተሰማው ችላ ብሎት ልጆቹን መከታተል ይጀምራል። እሱም የሚያባሩት ተማሪዎች ካለፉ በኋላ ከተደበቀበት በሚወጣ ጊዜ ራሱን ከአንድ የድሮ ትልቅ ቤት ፊት ለፊት ያገኘዋል። በዚያን ጊዜም ቅድም ነድፋው የነበረችው ጉንዳን ድጋሚ አንገቱን በምትነድፍበት ጊዜ ፔሌ መቋቋም ያቅተውና ራሱን ስቶ ይወድቃል። በሚወድቅበትም ጊዜ ራሱን ከመሳቱ በፊት አንድ ሰው ወደሱ ሲመጣ ይመለከታል። ነገር ግን የሰውየውን ማንነት ማጣራት አልቻለም ነበር። ከወደቀበትም በሚነቃ ሰዓት በጣም መሽቶ ስለነበረ የፈጠነ ወደ ቤት በመመለስ እራቱን ሳይመገብ አልጋ ላይ ይዘረራል። በህልሙም በብዙዎች የሚቆጠሩ ጉንዳኖች ሲወሩት ይመለከታል። በዚህም በመደናገጥ ከእንቅልፉ ይነሳል። የሆነ ነገርም በሰውነት ውስጥ እየተካሄደ እንደሆነ ይገነዘባል። በነጋታውም ፔሌ በአፉ አካባቢ የቸኮሌት ፍርፋሪ ይመለከታል። ወደ ክፍሉም በሚመለከት ሰዓት ሙሉ ክፍሉ በጣፋጭ የተሞላ ነበረ። ቁርሱንም ለመመገብ በሚዘጋጅበት ጊዜ በእጁ ይዞት የነበረው ካርቶን አልላቀቅ ይለዋል። ይህንንም የተመለከተው አባቱ ከእጁ ላይ ያላቀቅለትና የቀዳውን መጠጥ ለመጠጣት በሚሞክር ጊዜ የያዘው ብርጭቆ በእጆቹ መሃል ይሰበራል። ነገር ግን አባትየው አጋጣሚ ነው ብሎ በማሰብ ልጁን ወደ ትምህርት ቤት ይልከዋል። እዛም እንደደረሰ የትምህርት ቤቱን በር ለመክፈት በሚሞክር ጊዜ የበሩን እጀታ ይሰብረዋል። በተጨማሪም የስፖርት ክፍለ ጊዜ ላይ ከአስተማሪው ጋር ልምምድ በሚያደርግ ሰዓት አስተማሪውን አሽቀንጥሮ ይወረውረዋል። ከትምህርት ቤትም ሲመለስ ከጉልበተኞቹ ተማሪዎች ታደገው ልጅ ፔሌን እያመሰገነው እንመለከታለን። በመቀጠልም አስተማሪውን ስለጣለበት ሁኔታ በማንሳት የሆነ ድብቅ ኃይል እንዳለው ይነግረዋል። በዚህም መሃል አንድ ሰው ከሩቅ ሲመለከታቸው ሲመለከቱ ፔሌ በመፍራት ወደ ቤቱ ይመለሳል። ከሩቅ ሲመለከታቸውም የነበረው ሰው ወደ ቤቱ ይገባና በጋዜጣ ላይ አንድን ሰውን እየተመለከተ እሱንም መበቀል እንደሚፈልግ ሲናገር ያስመለክተናል። ፔሌ ደግሞ የአማንዳን ፎቶ እየተመለከተ ስለሷ ማሰቡን እንደቀጠለ ነው። በዚህም መሃል አንድ የሱፐር ሂሮ መጽሐፍትን ሲያገኝ ማንበብ ይጀምርና የራሱን ኃይል በመጠቀም አማንዳን ለማጥቃት የሚሞክሩ ሰዎችን እንዴት መከላከል እንዳለበት ማሰብ ይጀምራል። በዚህም መሃል በአንድ አሻንጉሊት ላይ በሚለማመድ ጊዜ በድንገት በቡጢ የቤቱን ግድግዳ በማፍረስ እጁ ወደ ሌላኛው ክፍል ይሸጋገራል። በቀጣይኛውም ቀን ፔሌ ለጓደኛው በጉንዳን ተነድፎ ኃይሉን እንዳገኘው ይነግረዋል። ዊላምም ስለ ሱፐር ሂሮዎች የተሻለ እውቀት ስለነበረው ኃይሉን እንዴት መጠቀም እንዳለበት ሊያስተምረው ወደ ቤት ይዞት ይሄዳል። በመጀመሪያም ፔሌ ምን አይነት ኃይል እንዳለው ለመረዳት የተለያዩ ሙከራዎችን ማድረግ ይጀምራሉ። በተጨማሪም ስለ ጉንዳኖቹም የተለያዩ ትምህርቶችን መከታተል ይጀምራሉ። በሙከራቸውም ወቅት ፔሌ የትኛውንም ነገር ማኘክ እንደሚችል ይረዳል። መብረርም እንደሚችል ለማረጋገጥ በሚሞክሩ ሰዓት አልቻለም ነበርና መሬት ላይ ይፈጠፈጣል። በመሃልም ሽንቱን ለመሽናት ወደ ሽንት ቤት በሚያመራና በሚሸና ጊዜ ሽንት ቤቱ የሱን ሽንት መቆጣጠር ባለመቻሉ ማፍሰስ ይጀምራል። በመቀጠልም አማንዳ ኃይል ያለው ሰው መሆኑን እንዳታውቅበትና የአካባቢውም ሰው እንዳያውቅበት ራሱን የሚሸፍንበት ልብስ ለመስራት ይሞክራሉ። ነገር ግን የሚሰሩት ልብስ እንዳለ አስጠይና ከሱ ጋር የሚያሄድ ነበረ። በመቀጠልም ከኦንላይን ላይ በማዘዝ የሚያምር ልብስ ይመጣላቸዋል። በዚህም ጊዜ ሁለቱም ተስማምተው ወደ አንድ ሱፐር ማርኬት በማምራት ወደ መኪናው ማቆሚያው በመሄድ ስለ ወደፊት እቅዳቸውና ለፔሌ የሚሆን ስም ለማውጣት መነጋገር ይጀምራሉ። ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀሳል? ኧረ በስመ አብ
ይሰይማሉ። ስሙንም አንተ ቦይ በማለት ይሰይሙታል። በመቀጠልም በአካባቢው ላይ ሌቦች ስለሚበዙ ስርቆትን ለመከላከል መጠባበቅ ይጀምራሉ። በመሃልም ፔሌ እንደራበው ሲናገር ዊልሃም ከሱፐርማርኬት ምግብ ላይ መጣለት ከመሄዱ ወዲያውኑ አንዲት ሴት በሌባ ስትሰረቅ ይመለከትና እሷን ከሌቦች ለማስጣል ወደ ቦታው ይጓዛል። ሌባውን ፔሌን በሚመለከት ጊዜ በሱ ላይ መሳቅ ይጀምራል። ፔሌም የሰራው ስራ ጥሩ እንዳልሆነና ያልተገባ ቃላትን ሲናገረው በመናደድ ሊያጠቃው ወደሱ በሚመጣ ጊዜ ፔሌ በመፍራት ወደ ኋላ ሲያፈገፍግ ሳያስበው እንደ ጉንዳን ግድግዳ ላይ መራመድ ይችላል። ይህንንም የተመለከተው ሌባው በተራው እሱ መፍራቱን ይቀጥላል። አጋጣሚውንም በመጠቀም ፔሌ ዘሎ ሌባውን ከመሬት ያጋጨውና ፖሊሶች መጥተው ሌባውን አፋፍሰው ይወስዱታል። በዚህም መሃል ጓደኛው ከሄደበት ይመለስና የተፈጠረውን ነገር ይጠይቀዋል። ፔሌም የተፈጠረውን ነገር እያንዳንዱን ነገር ይነግረውና ድጋሚ በግድግዳው ላይ በመንጠላጠል ሊያሳየው በሚሞክር ጊዜ ድጋሚ መውጣት ያቅተዋል። ወደ ቤትም እንደተመለሱ ፔሌ በድጋሚ የረሃብ ስሜት ይሰማዋል። በዚህም ጊዜ ያለው ኃይል ትልቅ ምግብ እንደሚፈልግና ጣፋጭ ምግቦችን አብዝቶ መብላት እንዳለበት በመረዳት በስራው ወቅት ከረሜላዎችን የሚያስቀምጥበት ቀበቶ ይሰራና ለፔሌ ይሰጠዋል። በተጨማሪም ሁለቱ የሚገናኙበትን ኤርፓድ ይሰጠዋል። ፔሌም በትርፍ ጊዜው ሰዎችን በመርዳት ያሳልፍ ስለነበረ ይፈልገው የነበረውንም ተፈላጊነት በአጭር ጊዜ ውስጥ ያገኘዋል። በትምህርት ቤት ውስጥም ስለሱ ብቻ ነበር የሚወራው። ይወዳትም የነበረችው አማንዳ ከሱ ፍቅር መያዝ ትጀምራለች። ነገር ግን ፔሌን ሳይሆን አንተ ቦይን ነበር የወደደችው። የተለያዩ የመገናኛ ብዙሃኖችም ሽፋን ይሰጠው ይጀምራል። በአንድ ቀንም ጓደኛው ዊልሃም ወደ ቤቱ ይጠራውና ኃይሉን መጠቀም ያለበት ሰዎችን ለመርዳት እንጂ ለራሱ ዓላማ ብቻ ማዋል እንደሌለበት በመናገር እሱ ይለፋላት የነበረችዋን አማንዳ የምትወደው አንተ ቦይን እንጂ ፔሌን እንዳልሆነ ይገልጽለታል። ነገር ግን ፔሌ ስለ ሰው ግድ እንደሌለውና የሚለፋው አማንዳን ለማግኘት ብቻ እንደሆነ ይናገራል። ወደና አማንዳም ስንመለስ አማንዳ ከጀርባቸው አንድ ድምጽ ትሰማና ለማጣራት ስትዞር አንድ አጋሸው ወደ እነሱ በመምጣት ያለውን ኃይል ተጠቅሞ ይዟት ይሄዳል። እህቷም ልትረዳት ብትሞክርም ግን አርፍዳ ነበረ። በቀጣይኛውም ቀን ፔሌ ወደ ትምህርት ቤት በሚደርስ ሰዓት አማንዳን ባለማየቱ ማዘንና ማሰላሰል ሲጀምር ታማ እንደቀረች ከእህቱ ይሰማል። ለእረፍትም ወደ ውጪ በሚወጣ ጊዜ አንድ ተማሪ በህንፃው ጫፍ ላይ ተንጠልጥሎ ሲመለከት የፈጠነ ራሱን ወደ አንተ ቦይ በመቀየር ወደ ህንፃው ላይ መውጣት ይጀምራል። እላይም እንደደረሰ የተንጠለጠለው ልጅ በሚመለከት ሰዓት አሻንጉሊት መሆኑን ሲመለከት ወደ ህንፃው አንድ ክፍል በመወርወር እሱም ወደ ህንፃው ይገባል። ውስጥም እንደገባ የአማንዳን እህት ይመለከታል። ይህን ሁላ ነገርም ያደረገችው እሷ እንደሆነችና ያደረገችው እህቷን በማይታወቅ አጋች ተይዛ እንደሆነ ትነግረዋለች። አጋቹም በ48 ሰዓት ውስጥ $20 ሚሊዮን እንዲከፍሉና ሚስተር ሶመርቴድ የተባለውን አባታቸውን ኤክሶፋርም ከተባለው ድርጅት ከስራ አስኪያጅነት እንዲለቅ እንደጠየቁትም ትነግረዋለች። ለፖሊሶችም የሚደውሉ ከሆነ አማንዳ እንደሚገዝላት ትነግረዋለች። ሚስተር ሶመርቴድ የተባለው ሰው አባታቸው ክፍያውን ለመክፈል አቅምን አክላም ታስረዳዋለች። ፔሌም ጉዳዩን ጓደኛውን ዊልሃም ማወቅ እንዳለበትና እሱ የሚስማማ ከሆነ እንደሚያግዛት በመግለጽ ይዟት ወደ ዊልሃም ጋር ይወስዳታል። ዊልሃምም ከሱ ጋር እንደመጣሽ ሲመለከት በመናደድ ለምን እንደሆነ ይጠይቀዋል። እህትየዋም የተፈጠረውን ነገር በመናገርና ቪዲዮም ታሳየዋለች። ዊልሃምም አባቷ በሁሉም ሰው ዘንድ የሚጠላ ሰው እንደሆነ ያውቅ ስለነበረ ላለመርዳት ይወስናል። ነገር ግን እንደምንም ብላ ካሳመነችው በኋላ ሶስቱ አንድ ላይ ለመተባበር ይወስናሉ። በዚህም መሃል ፔሌ የአማንዳን ሀብል በሚመለከት ሰዓት የአማንዳ ሽታ ስለሚኖርበት ሽታን የማፈንፈን ኃይሉን በመጠቀም ሙሉ ከተማውን ማሰስ ይጀምራሉ። በመጨረሻም ፔሌን ኃይሉን ያገኘበት ቦታ ፊት ለፊት ካለው ቤት ውስጥ ልትኖር እንደምትችል በማሽተት ይደርስበታል። የአማንዳ እህትና ዊልሃም ፈርተው ለመግባት ሲግደረደሩ ፔሌ ግን ያለምንም ፍርሃት ወደ ቤቱ መግባት ይጀምራል። የቤቱ መግቢያ ጋርም በሚደርስ ጊዜ በሩ በጋን ተቆልፎ ስለነበረ ኃይሉን በመጠቀም ጋኑን በሽንቱ እንዳልነበር ያደርገውና ይከፍተዋል። ወደ ውስጥም በሚገባ ጊዜ በቤት ውስጥ የተለያዩ ምርመራዎች እንደሚካሄዱበትና የተለያዩ ለብሳትንም ይመለከታል። ትንሽም እንደተጓዘ አማንዳን ይመለከታትና ወደ እሷ በሚጠጋ ጊዜ በኃይለኛ መስታወት አጥር እንደታጠረች ይረዳል። በዚህም አላጋቹ ሰው በድንገት ይከሰታል። ፔሌንም ወደ አንድ መስታወት አጥር ውስጥ ይከተዋል። ፔሌም ይህ ሁሉ ነገር ለምን በሷ ላይ እንደሚያደርግ በሚጠይቅ ጊዜ አጋቹ አባቷን ለመበቀል እንደሆነ ይናገራል። አባቷም ኤክሶፋርም የተባለ ድርጅት ኃላፊ እንደሆነና ህይወቱንም እንደበጠበጠው ይናገራል። አጋቹም በድርጅቱ ውስጥ ባዮኬሚስት የነበረ ሲሆን ከጉንዳን ውስጥ ለሰው ልጅ በሽታን መከላከያ ለመስራት የሚሞክር ሰው ነበረ። ሙከራውንም ታማሚ በነበረች እናቱ ላይ ሲያደርግ የነበረ ሲሆን የመድኃኒቱም ውጤት በጣም የሚያስደንቅ ነበረ። ነገር ግን በአባቷ ምክንያት ስራውን ሊሰራ ባለመቻሉና የእናቱንም ህይወት ሊያጣ እንደቻለ እንረዳለን። በዚህም ምክንያት በቀዱን ለማካሄድ በግሉ ላብራቶሪ የተለያዩ ሙከራዎችን ማድረግ እንደቀጠለና ፔሌ የሚያገኘው ኃይል ከላብራቶሪው ባመለጡ ጉንዳኖች እንደሆኑ ይነግረዋል። ወሬያቸውን በድንገት በፖሊሶች ይቋረጣል። ፖሊሶቹም ሊመጡ የቻሉት እነ ዊሊያም ከፖሊስ ጋር የሚነጋገሩበት መሳሪያ ስራውን ስላቆመ ነበር። በዚህም መሃል አጋቹ ያለውን ኃይል በመጠቀም ከፖሊሶቹ ያመልጣቸዋል። ፖሊሶቹም ወደ ውስጥ በመግባት የታገቱትን ልጆች ከታሰሩ
በሚሰሩበት ይፈቷቸዋል። ከቦታውም እንደወጡ ፔሌ ራሱን እንኳን ማዳን ሳይችል ሌላ ሰው ማዳን እንደማይችል ሲረዳና አማንዳም የወደደችው አንት ቦይን እንጂ እሱን እንዳልሆነ ሲገለጽለት ስራውን ለማቆም ይወስናል። ጓደኛው ዊሊያምም ስራው ላይ እንዲበረታ ሊያበረታታው ቢሞክርም ግን ፔሌ የሚሰማ አልነበረም። በቀጣይኛውም ቀን በትምህርት ቤት ውስጥ ሳሉ አጋቹ የትምህርት ቤቱ መማሪያ እቃዎችንና ክፍሎችን ማውዳደም ሲጀምርና ተማሪዎቹን ማስደንገጥ ይጀምራል። ይህንንም የተመለከተው ዊሊያም የፔሌን እርዳታ ለመጠየቅ ወደሱ ጋር ይመጣል። ነገር ግን ፔሌ አሁንም በሐሳቡ እንደጸና ነበር። ዊሊያምም ተስፋ ባለመቁረጥ የፔሌን ማስክ በመልበስና የበረሮ ማጥፊያን በመያዝ ሰውየው ትንኝ ነው ወይስ ቢምቢ? ጭንቅላት አለው ግም ነው። የበረሮ ማጥፊያን በመያዝ አጋቹ ወደሚገኝበት ቦታ ያመራል። በመሃልም አንዲት ትንሽዬ ልጅ በሎከር ውስጥ ተደብቃ በሚመለከትበት ጊዜ ወደ ቤቷ እንድትሄድ ያደርጋል። ከትንሽም ቆይታ በኋላ አጋቹ ዊሊያምን ያገኘውና ማጨናነቅ ይጀምራል። በዚህም መሃል ያመለጠችዋ ልጅ ለተማሪዎቹ አንት ቦይ እንዳተረፋት ስትናገር ፔሌም ዊሊያም እንደሆነ በማወቁ እየሮጠ ወደሱ ጋር ይሄዳል። ወደዛም በሚሄድበት ጊዜ በትምህርት ቤት ውስጥ በተማሪዎች ሙዚየም ውስጥ የሱን ልብስ ሲመለከት ወደሱ የፈጠነ በመሄድ ይለብሰውና ፍለጋውን ይቀጥላል። እነሱ ጋርም ሲደርስ አጋቹ ፔሌን ያገኘ መስሎት ስለነበረ ትክክለኛውን ፔሌ ሲመለከት እንደተሸወደ ይገባዋል። ፔሌም ጓደኛውን ለመርዳት ሊሞክር ሲል የረሃብ ስሜት ይሰማዋል። አጋቹም በድጋሚ የትምህርት ቤቱን ንብረት ማውደሙን ይቀጥላል። በዚህም መሃል ፔሌ ከአንድ መደርደሪያ ላይ ኃይል ሰጪ መጠጦችን ይመለከትና ይጠቃቀማል። ወዲያውኑም ኃይሉ ይመለስለታል። ይህንንም የተመለከተው አጋቹ ዊሊያምን በማንጠልጠል በአንድ ጫካ ውስጥ ሊጥለው ይሄዳል። ፔሌም ተስፋ ባለመቁረጥ ከአንድ ቤት ውስጥ ሳይክል በመስረቅ እነሱን መከታተሉን ይቀጥላል። በጫካ ውስጥም ሲደርስ የጓደኛውን መነጽር ወድቆ በማየቱ ያነሳውና ሽታውን በመጠቀም ወደሱ ጋር ይሄዳል። ቦታው ላይም ሲደርስ አጋቹ ጓደኛውን አስሮት ነበርና ከታሰረበት ቦታ ይፈታዋል። ሊያመልጡም በሚሞክሩበት ሰዓት አጋቹ ይመጣባቸውና ፔሌን አሽቀንጥሮ ይወረውረዋል። በዚህም መሃል ዊሊያም ያመልጥና ፔሌና ጓደኛውን በመነጋገር ፔሌም ለጓደኛው አንድ ሀሳብ እንዳለው ይናገራል። ፔሌ የወደቀበት ቦታ ላይ ልብሱና ማስኩን እዛው እንዳለ በማስመሰል ጥሎት በመሄድ አጋቹን ካዘናጋው በኋላ ዊሊያም ደግሞ ደም በሚጠጣ ጊዜ ስለሆነ ደም የሚሰጠውን ዕቃ እንዲያቋርጠው ይጠይቀዋል። ከዛ ሁለቱም እርስ በርስ በሚፋለሙ ጊዜ አጋቹ ሙሉ ኃይል ባለማከማቸቱ ፔሌ በተራው አሽቀንጥሮ ይጥለዋል። በዚህም ምክንያት የአጋቹ አቅም መቀዛቀዝ ሲጀምር በድጋሚ ይሸከመውና ያፈርጠዋል። ለጓደኛው መነጽሩን ይመልስለታል። ትዕይንታችንም ሲቀየር ፖሊሶች አጋቹን በቁጥጥር ስር ያውሉትና የድርጅቱ ኃላፊ የሆነውም ሰውዬ ቲቪ አንት ቦይን ማመስገን ይጀምራል። አማንዳም አንት ቦይ ወደ እሷ እንደሚመጣ በማሰብ ከንፈሯን ሊፕስቲክ በመቀባትና በመኳኳል ላይ ሳለች እንደጠበቀችውን ፔሌ ይመጣል። ይህንም የተመለከተችው አማንዳ ወደሱ በመጠጋት ህይወቷን ስላተረፈላት በማመስገን ከንፈሩን ለመሳም ወደሱ ስትጠጋ ፔሌ ያስቆማትና እህቷን ፈልጎ እንደሆነና የአንገት ሀብሉን ሊመልስላትም እንደሆነ ይናገራል። አማንዳም በመበሳጨትና ወደ ክፍሏ እየሮጠች ትመለሳለች። እህቷም ትመጣና ሀብሏን ሰጥቷት ስለ እውነተኛ ማንነቷ እንዳትናገር አስጠንቅቋት እሷም ለትብብሯ መስግናው ይለያያሉ። ለዛሬ ያስኩላችሁ ፊልም ይሄን ይመስል ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየትም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ባበደ ፊልም እስክንገናኝ ድረስ ቸር ሰንብቱ።